ያው መቼም አጀንዳ እናጣም። ዛሬ ደግሞ አንድ አጀንዳ ሲዟዟር ተመለከትኩኝ። እኔ ለመላው እንደው ስለ ወገኖቹ መጨፍጨፍ፣ ስለ ሀገሩ፣ ስለ ህዝቡ፣ ስለ ንጹሃን ማለቅ፣ ስለ ንጹሃን መጨፍጨፍ፣ ስለ እያንዳንዱ የሚደረገው አሳዛኝ ነገር ሁሉ፣ ስለ ረሃብ አደጋ፣ ስለ ኑሮ ውድነቱ እንደው በአጠቃላይ ስላለው ነገር የሚያሳስበውና የሰውነት ባህሪ ያለው ሀገሬን ህዝቤን እወዳለሁ፣ እግዚአብሔርን እፈራለሁ፣ በሃይማኖቴ እግዚአብሔር የሚያዘኝን አረጋለሁ ብላችሁ የምትተማመኑና በዛ እምነት ያላችሁ ሰዎች ለእውነትና ለእውነተኛ ነገር ጊዜያችሁን እንድትሰጡ ጥሬን አስተላልፋለሁ። ከዛ ውጪ ጀዋር መሐመድ የሚባል የአብይ አህመድ ታላቂውን ታናሽ 1 ሚሊዮን ፎሎ በ1 ሚሊዮን 1 ፎሎወር በጊዜ ታምር አገኘ ምናምን ተብሎ ሶሻል ሚዲያ ላይ ሲነገር እያየሁ ነው። እኔ የፎሎወሩ ምናምን ሳይሆን ምን 1 ሚሊዮን አንድ ምን አይደለም የሰውየው የነቀዛ አስተሳሰብ አሁንም አለ ወይ ነው። እኔ ውሻ ሰውን ቢነክሰው ሰበር ዜና አይደለም። ሰው ግን ውሻ ቢነክስ ያ እንደውም ብሬኪንግ ኒውስ ተብሎ በሰበር ዜና መነገር መቻል አለበት። ሰው ምንም የሚደንቅ ነገር የለውም። መንጋ አለ እዚህ ሶሻል ሚዲያ ላይ በጣም ያለ በርከት ያለ መንጋ አለ በጥላቻ የናወዘ እንደውም ለጥንቃቄ ማለት የማንቂያ ደውል አይነት አርጌ ነው የምመለከተውና ማየው። ሻሸመኔ ላይ ለተጨፈጨፉት ሰዎች ትጸጸታለህ ወይ ሲባል ለቢያንስ ሻሸመኔ ላይ አባትና ልጅ ተጨፍጭፈዋል፣ ቤት ውስጥ ተቃጥለዋል፣ በገጀራ ታርደዋል፣ ከየቤታቸው የተጎተቱ በአደባባይ ላይ ቤት ንብረታቸው ጠፍቶ አልጸጸትም ብሏል። በሱ ትእዛዝና በሱ ውጡ ብሎ እንደውም በኮምፒውተርና በምናምን ባዘው ወጥቶ የሚጨፈጭፍ ወጣት አለኝ ብሎ ተናግሮ በጣም በርከት ያሉ የአዲስ አበባ ወጣትን ለመጨፍጨፍ ወጥቶ ዋጋቸውን አድርገው የተመለሱ የቄሮ የምትለው ኃይል የእጁን አግኝቶ ተመልሷል። ገጀራና አንገታችሁን ቀና አርጋችሁ አትሄዱም የሚል ሃይማኖታዊ የሚመስል መልእክት ያስተላለፈ አንድ ከአብይ አህመድ ያልተናነሰ እንደውም በአገዳደል የኔ አገዳደል ያምራል፣ አብይ አህመድ የሚገላችሁ አገዳደል እያዘነላችሁ ነው፣ እኔ ትንሽ ጨከና አድርጌ ካልገደልኩ ብሎ ከአብይ አህመድ ስልጣን ጋር ተባብሎ እነ ደራርቱ እነ በቀለ ገርባ ምናምን የምትሏቸው በነበሩ የኦሮሞ ፖለቲካ ሊቃነን የሚሉት ከእስር ቤት እንዲወጣ አድርገውታል። በተለይ ኢትዮጵያዊ ነኝ የምትሉ በተለይ የአማራ ፖለቲካ ላይ አክቲቭሊ እንቀሳቀሳለን የምትሉ ኃይሎች ምን ትማራላችሁ? ምንድነው እየመጣ ያለው? ዛሬስ እንደ ጎጠኝነት እንደዚህ በእንደደነቆረ ጎንደር፣ ጎጃም፣ ሸዋ፣ ወሎ እያልክ ስታመስ ትኖራለህ። በማንነትህ አማራ ተብለህ እየተጨፈጨፍክ ያለ ራስን ታድናለህ። ጥያቄው እሱ ላይ ነው። ብዙ አልደነቅም። ይሄ 1 ሚሊዮን ፎሎወር ሳይሆን 2 ሚሊዮንም ቢሆን የሰውየው አስተሳሰቡ ከአብይ አህመድ ያለው ልዩነት ምንድነው የሚለው ላይ አተኩሮ መመልከት ይሻላል ባይነኝና ነገሮችን በጥንቃቄ የሚታይበትና ነገሮችን በጥንቃቄ በትርጉም የምንመለከትበት ወቅት ነው እንጂ 1 ሚሊዮን ፎሎወር ምናምን ቢባል ናቲንግ ምንም የሚፈጠርና የሚመጣ ነገር የለም። ሁላችንም በያላንበት ለህዝባችን የሚጠቅም ለህዝባችን የሚያገለግል መሰረታዊ ነገር እናደርግ። አብይ አህመድ ለማ መገርሳን፣ ታዬ ደንደአን፣ ሌሎቹ አባገዳዎችን፣ ኦሮሞዎችን፣ የኦሮሞ ሰዎችን፣ ወለጋ ላይ ያሉ አማራዎችን፣ ሻሸመኔ ላይ ያሉ አማራዎችን፣ በተለያየ ቦታ ያሉ አማራዎችን፣ አዲስ አበባ ላይ ያለን አማራ፣ ሶማሌዎችን ድንበር ፍለጋ የኦሮሞን ህዝብ ከሁሉም አጋጭቶታል። ይሄ የአኖሌ ሐውልት ስልጣኔን ብትነኩ የኦሮሞ ህዝብ ይነሳባችኋል፣ ሽመልስ አብዲሳ ሰብረናችኋል፣ ብዙ ነገር አለ። ይሄ ኢትስ ኖት ምንም አይደለም። 1 ሚሊዮን አይደለም ከዛ በላይም ኤክስፔክት አደርጋለሁ። ምክንያቱም በጥላቻ የናወዘ ውስጡ ያበደ ቢያርድህም ማያረካ ትውልድ ስላለ ማለት ነው። ይሄንን ከአብይ አህመድ እና
ሽመልስ አብዲሳ በበቀለ ገርባ በጀዋር መሐመድ መካከል ምንም አይነት ልዩነት የለኝም። ጨፍጫፊ ናቸው። ለመስጨፍጨፋቸው አንደበታቸው የተናገሩትን እያንዳንዱን አውጥቶ ማየትና መመልከት በቂ ነው። በቀለ ገርባ አማርኛን ፋቁ ከግርግዳ ላይ ብሎ ተናግሯል። ጀዋር መሐመድ ቀና ብላችሁ አትሄዱም ስለተጨፈጨፉት አይጸጽተኝም ብሎ በአደባባይ ተናግሯል። አብይ አህመድ የኔን ቤተ መንግስት ብነኩ የኦሮሞ ህዝብ ያድነኛል ብሎ ዘረኝነቱን በአደባባይ ነግሮኛል። ሽመልስ አብዲሳ ሰብርናቸዋል ብሎ በአደባባይ ነግሮናል። ይሄ 1 ሚሊዮን አንድ አይደለም ምናምን የያዘው አስተሳሰብ ጭንቅላቱ ላይ የተሸከመው ነገር ምንድነው የሚለውን ነገር መመልከት እንጂ በዚህ መደነቅ አይገባም። ትኩረት ወደ ፖለቲካችን ለማለት ነው። አመሰግናለሁ።